አለርም አጥምዳችሁ ተኝታችሁ ነገር ግን አለርሙ ሲጠራ አጥፍታችሁ ድጋሜ እስከ 3 ሰዓት ወይም አርፍዳችሁ የምትነሱ ተማሪዎች ዛሬ ለእናንተ ትልቅ መፍትሄ ይዤላችሁ መጥቻለሁ በዚህ ቪዲዮ ላይ። እንግዲህ በዛሬ ቪዲዮ ላይ በጧቱ ንቁ ሆናችሁ የመነሳት ልምድን ለማዳበር ማድረግ ያለባችሁን 7 ወርቃማ ዘዴዎችን ወደ እናንተ አደርስላችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ እንግዲህ አንድ ተማሪ በጧት ለመነሳት ምን ያድርግ የሚለውን ነገር ከመነጋገራችን በፊት ጧት መነሳት ለአንድ ተማሪ ምን ጥቅም ይሰጣል የሚለውን ነገር እንነጋገር። የመጀመሪያው ነገር ከፍተኛ የሆነ የትኩረት አቅም ያገኛል። አንድ ተማሪ በጧት ከተነሳ በጣም ኢነርጂ ይዞ አይምሮውን አነቃቅቶ ስለሚነሳ ትምህርት ቦታ ላይ አስተማሪ በሚያስተምርበት ጊዜ ከፍተኛ የሆነ ትኩረት ይኖራል ለትምህርቱ። ሐሳቡ ሳይበታተን ትኩረት አድርጎ እንዲማር የትኩረት አቅምን ይጨምርለታል ማለት ነው። ሁለተኛው ነገር ደግሞ ምንድነው? ጭንቀትን ይቀንሳል። ልብ በሉ እዚህ ጋር ጭንቀትን ይቀንሳል። አንድ ተማሪ ጧት ተነስቶ አረፈርኩ አላረፈርኩ የሚለውን የመጣደፍን የመቻኮልን ገብቷቸዋል ብዙ ነገር የማረግን ጭንቀት ይቀንስለታል። በጧት ከተነሳ ሰፊ ጊዜ ይኖረዋል። የዛኔ በደንብ አድርጎ የሚፈልገው ነገር ያደርጋል። አረፈርኩ አላረፈርኩ ከሚል ጭንቀት ይገላገላል ማለት ነው። ሶስተኛ ነገር ደግሞ በቂ የሆነ ቁርስ ለመብላት ሰዓት ያገኛል። አንድ ተማሪ ጧት ተነስቶ በአግባቡ ዩኒፎርሙን መልበስ አለበት። ከዛም አልፎ ቁርስ መብላት አለበት። ስለዚህ ተረጋግቶ ቁርስ የሚበላበትን ሰዓት ያገኛል ማለት ነው። ከዛ ውጪ ትልቁና ዋነኛው ነገር ደግሞ ምንድነው? ጥራት ያለው እንቅልፍ ያገኛል። ይሄ ማለት ምንድነው? አንድ ተማሪ ጧት ንቁ ሆኖ በጧት ለመነሳት የማታው አዳሩ ይወስነዋል። ስለዚህ አዳሩ ላይ በጊዜ ይተኛል ማለት ነው። በጊዜ ይተኛል፣ በጧት ይነሳል። በጊዜ ተኛ ማለት ደግሞ አንድ ሰው ማግኘት ያለበትን የእንቅልፍ ሰዓት መጠን ማግኘት ያለበትን በቂ እንቅልፍ እንዲያገኝ ይሆናል ማለት ነው። ስለዚህ ጥራት ያለው እንቅልፍ እንዲተኛ ይረዳዋል። እነዚህ አንድ ተማሪ የሚያገኛቸውን ጥቅሞች ነው። ጧት ሲነሳ የሚያገኛቸውን ጥቅሞች ነው። አሁን በመቀጠል የምነግራችሁ ምንድነው? ጧት ለመነሳት ምን እናድርግ? አንድ ተማሪ ጧት ለመነሳት ማድረግ ያለባቸውን 7 ነገሮች ነው የምነግራችሁ። ቀጥታ ወደ ቪዲዮ እንሂድ። እሺ እንግዲህ የመጀመሪያው አንድ ተማሪ በጧት ለመነሳት ማድረግ ያለበት የመጀመሪያው ነገር ምንድነው? ምክንያታችሁን እወቁ። ለምን ከእንቅልፋችሁ እንደምትነሱ ምክንያታችሁን እወቁ። አለበለዚያ ግን አይምሮአችሁ አልጋውን መልቀቅ ያቅተዋል። ለምሳሌ ማታ ስትተኙ ግልጽ የሆነ ግብ አስቀምጡ። ጧት ተነስቼ ይሄንን ሌሰን አጠናለሁ፣ ጧት ተነስቼ ሳላረፍድ ትምህርት ቤት ሄዳለሁ፣ ጧት ተነስቼ ይሄንን ምዕራፍ ከልሳለሁ ብላችሁ ግልጽ የሆነ ግብ ካስቀመጣችሁ አይምሮአችሁ ለመነሳት ምክንያት ይኖረዋል። ስለዚህ በጊዜ በጧት ትነሳላችሁ። እሺ እንግዲህ ሁለተኛው ደግሞ ምንድነው? ቀስ በቀስ መቀነስ። የእንቅልፍ ሰዓታችሁን ቀስ በቀስ መቀነስ ትችላላችሁ። ለምሳሌ አንድ ሰው 3 ሰዓት አርፍዶ የሚነሳ ተማሪ በአንድ 11 ሰዓት መነሳት በፍጹም አይችልም። ስለዚህ አይምሮአችሁን ሳታስጨንቁ አይምሮአችሁን ሳይከብደው መቀነስ ትችላላችሁ። ለምሳሌ 3 ሰዓት የምትነሱ ከሆነ ለሁለተኛው ቀን ስትነሱ 2 ሰዓት ከ45 መነሳት ትችላላችሁ። ገባችሁ? 15 ደቂቃ እየቀነሳችሁ አይምሮአችሁ ሳይጨናነቅ አይምሮአችሁ ሳይከብደው እየቀነሳችሁ ወደ ምትፈልጉበት ሰዓት መምጣት ትችላላችሁ። ይሄ ሁለተኛው አንድ ተማሪ በጧት ንቁ ሆኖ ለመነሳት የሚያግዘው መንገድ ነው። ሶስተኛው ነገር ደግሞ ምንድነው? ያጠመዳችሁት ጧት እነሳለሁ ብላችሁ ያጠመዳችሁትን አለርም አረቃችሁ አስቀምጡ። ይሄ ማለት ምንድነው? ለምሳሌ ከትራስጌ ስር ከሆነ ብድግ ብዬ በአንድ ሰከንድ ማይፈጅብኝም አለርሙን ሳጠፋው ማለት ነው። ግን አርቄ ወደ ጠረጴዛ ካስቀመጥኩት ካልጋችሁ አርቃችሁ ወደ ጠረጴዛ ካስቀመጣችሁት ሄዳችሁ ለማንሳት ስትሞክሩ ካልጋችሁ ስትነሱ እንቅልፋችሁ የመጥፋት እድል አለው። ከቆማችሁ በኋላ እንቅልፋችሁ የመጥፋት ሰፊ እድል ስላለው አለርሙን አርቃችሁ አስቀምጡ። ይሄም ጧት ለመነሳት ሶስተኛው መፍትሄ ነው። አራተኛው ደግሞ የብርሃን ኃይል። ይሄ ማለት ምንድነው? አይምሮአችን ጨለማ ውስጥ በሚሆንበት ጊዜ ስንተኛ ጨለማ ውስጥ በሚሆንበት ጊዜ ሜላቶኒን የተባለ ሆርሞን ያመነጫል። ስለዚህ ቀጥታ ጧት ቶሎ ብለን ከእንቅልፋችን ለመነሳት ማድረግ ያለብን መስኮት መክፈት ወይ ደግሞ የውጪ ብርሃን እንዲገባ ማድረግ። የዛኔ አይምሮአችን
ልክ ያንን ጨለማ በሚያጣበት ጊዜ መንቃት እንዳለበት ይሰማዋል ማለት ነው። ስለዚህ ቀጥታ ጧት ተነስተን ጨለማ ውስጥ ሆነን ከመታገል መብራት ማብራት ወይ መስኮት መክፈት እንደዚህ አይነት ነገሮች ቶሎ እንድንነቃ ይረዳናል። ይሄም አራተኛው መፍትሄ ነው። እሺ እንግዲህ እየተነጋገርን ያለነው ተማሪዎች በጧት የመነሳት ልምዳቸውን እንዲያዳብሩ የሚረዳቸውን 7 ወርቃማ ዘዴዎች ነው እየተናገርኩኝ ያለሁት። አሁን 5ኛው ላይ ደርሰናል። 5ኛው ደግሞ ምንድነው? ውሃ መጠጣት። እንግዲህ ሰውነታችን ተኝተን ሌሊቱን በሙሉ ምንም አይነት ውሃ ሳያገኝ ቆይቶ ሰውነታችን ይደርቃል ማለት ነው። በሚደርቅበት ጊዜ ደግሞ ድካም ነው የሚፈጥረው። ስለዚህ በጧቱ ቶሎ ለመነሳት አጠገባችን ቀዝቃዛ ውሃ ካገኘን ቀዝቃዛ ውሃ መጠጣት፣ ያ ከእንቅልፋችን ቶሎ ያነቃናል። ይሄም 5ኛው መፍትሄ ነው። 6ኛ ላይ ደርሰናል። 6ኛው ደግሞ ምንድነው? የምሽት ዝግጅት። እንግዲህ ጥሩ ጧት የሚጀምረው ከጥሩ ምሽት ነው፣ የታወቀ ነው። ምክንያቱም ጥሩ ጧት ለማሳለፍ ወይ ደግሞ በጧት ለመነሳት አዳራችን ምን ይመስል ነበር? አንድ ተማሪ ፊልም ሲያይ፣ ቲክቶክ ሲጠቀም አሊያም ማንኛውም ሶሻል ሚዲያ ሲጠቀም ያመሸ ተማሪ በጧት ሊነሳ በፍጹም አይችልም። ስለዚህ አንድ ተማሪ ንቁ ሆኖ በጧት ለመነሳት አንደኛ በጊዜ መተኛት አለበት። ሁለተኛ ከመተኛቱ ከ1 ሰዓት በፊት ስልኩን ማራቅ አለበት። እነዚህን ነገሮች የማያደርግ ተማሪ ማታ ጥሩ ዝግጅት አድርጎ በጊዜ የማይተኛ ተማሪ በፍጹም በጧት ሊነሳ አይችልም። ስለዚህ የማታ የምሽት ዝግጅታችሁ ላይ ትኩረት ሰጥታችሁ ካደረጋችሁ አሁንም በጧት መነሳት ትችላላችሁ ማለት ነው። እሺ የ7ኛና የመጨረሻው ላይ ደርሰናል ማለት ነው። እሱን ከመናገሬ በፊት ግን ይሄ ፍላጎት ሚዲያ ነው። ሰብስክራይብ አድርጋችኋል። እንደተለመደው ሰብስክራይብ አድርጉ። ቤተሰብ መሆን የምትፈልጉ ደግሞ የደውሏን ምልክት ተጫኑ። ከወደዳችሁት ይሄንን ቪዲዮ ላይክ አድርጉ። ሐሳብ አስተያየት እንድሰራላችሁ የምትፈልጉት ነገር ካለ ደግሞ ኮሜንት ላይ ጻፉልኝ ማለት ነው። አሁን የመጨረሻውና 7ኛው ላይ ደርሰናል። እንግዲህ የ7ኛው አንድ ተማሪ በጧት ለመነሳት ከፈለገ ማድረግ ያለባቸው 7ኛው ነገር ምንድነው? ወጥነት ነው። እንግዲህ ወጥነት ማለት ምንድነው? ከሰኞ እስከ ዓርብ የነገርኳችሁን ነገሮች እየተገበራችሁ ግን ዛሬ ቅዳሜ ነው ላምሽ፣ እሑድ ነው ላምሽ ማለት አያስፈልግም። ምክንያቱም አይምሯችን አንድን ነገር እንዲለምድ ነው እየፈለግን ያለ ነው። ያለ አለርም መነሳት ነው እያሰብን ያለ ነው። አይምሯችን ሴቭ ያደርጋል። ተመሳሳይ ነገር ከሆነ አለርም ሳናጠምድ ያለምንም ነገር እንነቃለን። ያ የሚሆነው ወጥነት ሲኖረን ነው። አንድ ቀን በሰዓት እየተኛን አንድ ቀን በሰዓት ማንተኛ ከሆነ አይምሯችን ይዛባል። የአይምሯችን ባዮሎጂካሊ ይዛባል። ስለዚህ ወጥነት ግድ ነው ማለት ነው። በአጠቃላይ ግን ጧት መነሳት መጀመር ከባድ ቢሆንም ግን ህይወታችንን ይቀይራል፣ ውጤታችንንም እጅግ በጣም አድርጎ ያስተካክላል ማለት ነው። እስቲ እናንተ ጧት መነሳት የተቸገራችሁበት ምክንያት ካለ ኮሜንት ላይ ጻፉልኝ። እንቅልፋም ጓደኛ ካላችሁ፣ ጧት እያረፈደ ትምህርት ቤት የሚመጣ ጓደኛ ካላችሁ ደግሞ ሼር አድርጉለት። እስከ መጨረሻው ድረስ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ